የምታመጣውን አያለው ብሏል። የሀይሚዬ ንጉስ ማለት ነው። ለማ ለተጣላው ለዳኒ ማለት ነው። ዳኒ ጋር ሄዶ እንግዲህ ያው ቪዲዮ ሰርተው ሸርቶለታል። የስተርዴ ግን አልሸረተም ነበር። ከምር እኔ ወዲያውኑ ሲሄድ ሀይሚዬ ብቻ ናት ሊንኩን የሸረተችው። ለካስ ብሩኬ ያው ተመልሼ አላየሁትም። ለነገሩ ከ14 ሰዓታት በኋላ ነው ሸርቶታል። እና ይሸርታል መሰለኝም ነበር እንግዲህ ያው ለዳኒ ሸርቶለታል ማለት ነው። ቻናሉ ግሬት እንዲሆን ዳኒና ብሩኬ ተጣርቷል። ባይዘዊ አዳዲስ ነገሮች አሉ። ባይዘዊ እኔ ቻናል ላይ አዲስ ነገር የለም። እሱ ነገር ሪሊዮን ነው እና ወደ ሰላም መምጣታቸው አይቀርም። ከምር ነው ሲነገረኝ ማለት ነው። አንድ ሁሌ ማውራቱም አያስፈልግም። አንዷ የምታወራልኝ ነው የምነግራችሁ። አንዷ ብዬ ራሱ ማውራቱ አልፈልግም። ለምን ብዙ ጊዜ ከቪዲዮዎቹ ብዙ ነገሮችን መረዳት ስለምንችል ገባችሁ እና ቶታሊ ብሩክና ሀይሚዬ ከነዳኒ እንዲወጡ ጓደኝነታቸውን ከነሱ ጋር ቢያራርቁ ነው የሁላችንም ምኞት እንጂ ስለሚሰራው ቪዲዮዎች አይደለም። እስከዛሬም ደግሞ እኛ የመዳም ቅመሞች በዋህነታችን እያለቀስን እየተነጫነጭን እኛንን ያጠፋ ነው። አንደኛ ሪሊዮን ነው የምነግራችሁ። ሌላው ደግሞ ደስ የሚለው ነገር ውዶቼ ያው የሀይሚዬ ቻናል ብላችሁ ብዙዎቻችሁ እንትን እያላችሁ ነበር። ያው ጨምሯል፣ ግን ጨምረ አይባልም። ፎር ኤግዛምፕል አሁን የስተርዴይ የሶስና እህት 2 ነበረች፣ ወዲያውኑ 6000 ገብታለች። ሀይሚዬ ግን 200,000 ከገባች 3 ቀን አይሆናትም 1000 የጨመረው። በጣም የሚገርማችሁ ነገር ማለት ነው። እች እህታችን ግን እህታችን ልበላት እንጂ የሶስና እህት ግን ምንድነው 2 ሆኖ የሀይሚዬ ወዳጆች ወዲያውኑ እንትን ብለዋል። ስንት ሆኗል? 6000 ገብቷል። እና የሚሰደቡት ብዙ ነገሮች እየደረሰባቸው ያሉት ያው የሚዲያ ሰው ናቸው። ስራውን ከማጋ መስራት አላወቁም። ይሄ ሙሉ ለሙሉ ስራ ነው። ባይዘዌ ብር አስይዥ እያሉኝ ነው። ሪሊዩን ነው የምነግራችሁ። ይሄ ሙሉ ለሙሉ ስራ ነው። ሪሊዩን ነው የምነግራችሁ። ከፈለግሽ ብር አስይዥ እያሉኝ ማለት ነው። እና ግን አፈጻጸሙ እንዴት ነው? እንደ እውነት ተደርጎ ነው። ሲጀመር አንድ ሰው ከተቀያየመ ቪዲዮ ለመስራት እንዴት ነው አንድ ላይ የሚሄዱት? ከዛን አንድ ላይ ሄዱና ቋቀንባው ተብሎ ተደዋውሎ ከዛም ቪዲዮን ካሜራ ያደርጉና ይጨቃጨቁና ይደባደባሉ። ይሄ ምን አይነት ነው? ለነገሩ ውዶች የሚዲያ ሰው ናቸው፣ መስራት ይችላሉ። ግን ምንድነው ብዙዎቻችን ማልቀስ ምናምን ነገሮች ስላሉ እንደዚሁም ደግሞ ከማይሆን ሰው ጋር ስለገጠሙ ሞርዛን ሶስና ከብሩክ ጋር ያላትን እንትን ሪሌሽን በእህትነትን ብትሆን እንድታቋርጥ ስለምንፈልግ ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ የሆነ ቤት ሄጄ እንደው ወላሂ ነው የምላችሁ አንዷ በጣም መወዳት የኔ ሞዴል ስላት ትመጣለች፣ እኔ ጋር ኮሜንት ጽፋለች እና እንዴት ነው ብሩክ ዱባይ ሄዳል እየተባለ ነው ትላለች። ያቺ ደግሞ መልእክት የምታስተላልፈው ምንድነው? ሶሲና ዳኒ በሂሳብ ተጣሉ። በጣም ነው የተመቸኝ ቪዲዮ ማለት ነው። በጣም በቃ በሂሳብ እና ከዚህ በፊት ዳኒ እና ሶሲ አልተጣሉም ነበር። መች ተጣሉ? ሲጀመር ብሩክስ መች ተጣላ እንዴ? ትላንትና ፍፄ የደወለለት ሄደ። ከዛም በኋላ ከተጣላው ሰው ጋር ካሜራ ነበር፣ ተነጋገሩ፣ ተጣሉ። ከዛም በኋላ የዳኒን ቻናል ሼር አደረገው። የምን መጣላት ነው? እኔ እኮ መጣላት እንዴ! እኛ እኮ በአንድ ቋንቋ የምናወራ ነን ሁላችንም። እና እንዴት ነው እንደዚህ ከሚጣላ ሰው ጋር እንዴት ነው? ሀይሚዬና ብሩኬ ይደዋወላሉ አንድ ላይ ሄደው ከዛም ቪዲዮ ይቀርጻሉ። እየተጣሉ ቪዲዮ ይሰራል። 10 ምናምን ቀን 20 ምናምን ቀን ሙሉ መጣላት እንዴ ነው? ለማንኛውም ደስ የሚል አክባር ሀይሚዬና ብሩኬ ዛሬም ነገም አልተለያዩም። ግን ምንድነው ግዴታ ምንድነው በሽምግልና ያኔ ወደ መታረቅ ላይክ እንዳለ ነው። ለምን እንደ ቪዲዮ እንደ ዘር ለገበሬ አይነቱ ናት ድራማ ምለው። ብዙዎቻችሁ ደግሞ ከ180% እውነት ነው ብላችሁ በጣም እየተከፋችሁ ነው። ስለዚህ ይሄ ማጀማመሩ ርዕስም የለውም ማብቂያም የለውም። ስለዚህ ርዕስም የለውም ማብቂያም የለውም። ስለዚህ እንደ እውነት አድርገው ነው መጨረሻው የሚቋጨው ማለት ነው። እና ቶታሊ በአጠቃላይ ሁሌ የምለፈልፈው ምንድነው? ሪቪውን ነው የምነግራችሁ። ሁሌ የምለፈልፈው ምንድነው? ሀይሚና ብሩክ አልተለያዩ፣ ሰላም ናቸው። ከምር የሆነ በቃ ያኔ በቃ መጨረሻ ሲመጡ ታያላችሁ።
ሰላም ናቸው ተብዬ ነው የተነገረኝም ማለት ነው። እንደዚሁም ደግሞ አንዳንድ ኮሜንታተሮችም እየጻፉ ነው እኮ ከነ ቤኪ ምናምን የሚነገራቸውን እየጻፉ ነው። ስለዚህ በቃ ይሄ እኮ የታወቀ ነው እኮ ሚዲያ ላይ እስከቆየን ድረስ ውዶቼ፣ የሰው ስም መጥራት ያው ትንሽ ይከብዳል እንጂ ይሄ የታወቀ ነው። እኔ አሁን በዚህ ያረቢ ምናምን ምለው እኔ ኮሜንታተሮች ስለሚያሳዝኑኝ ነው እንጂ ድራማ መሆኑ እንዴት አላውቅም። ቪዲዮ ሊሰሩ አንድ ላይ እየሄዱ ብሩክና ሀይሚዬ አንድ ላይ እየሄዱ እየተደዋወሉ ፍፄ ሲደውልለት ዳኒ ጋር እየሄደ የዳኒን ቻናል ብሩኬ እየሸረተ ብሩኬ ኢንስታግራም ላይ ለዳኒ ላይክ እያደረገ ላይኩ አደረገ ስንል ሄዶ እያነሳ እንደዚህ አይነት አሁን ሲሸርት ራሱ ምን ብሎ ነው የቃቃ ነገር ማለት ነው። ስለዚህ እኛም ይገባናል እና እንዲህ እኝኝ ስል እየሰሙ በውስጥ ራሱ ይስቁብኛል። ወላሂ ነው የምላችሁ። ግን አንቺ አውቀሽ ነው እያስመሰልሽ ነው ምናምን። እኔ ኮሜንታተር ስለሚያሳዝኑኝ ነው እንጂ እኔ ድራማ መሆኑን ከመጀመሪያ ጀምሮ እየተናገርኩ ነው ያለሁት። ድራማም ቢሆን ሶስና መራቅ አለባት። ሀይሚዬም ብሩክም ያው ሼም ይዟቸው ነው እንጂ ሶስምና ከነሱ ህይወት ውስጥ መውጣት አለባት። ሶስናና ዳኒ ድራማም ባይሆን ሀይሚዬና ብሩክን ለማለያየት እያደረጉ ነው ያሉት የሚጥሩት። እና እነ ሶስና እህቶችም ሁሉ የሚያወሩት ዝም ብለው ነው ማለት ነው። እና ውዶቼ ብቻ ሚዲያው በጣም ቀልጧል፣ ያስቃል። ግማሾቹ ያስቃሉ እና ከምንም በላይ ሀይሚዬና ብሩኬ ዞሮ ዞሮ አንድ ይሆናሉ። ቤተሰብም ሰላም ያደርጋቸዋል። እናንተ ግን አትጨነቁ እሺ። ይሄ የዱባይ ምናምን የሚባለውን ነገርም ብዙ እንትን አትበሉ ውዶቼ። እኛም ሰው ሀገር መተናለን እንዴ። ስለዚህ ብዙ አትጨናነቁ። ከሀይሚና ከብሩኬ ብዙ ነገሮችን ማወቅ እንፈልጋለን፣ እናያለን። ገና ጊዜ እንስጣቸው። ብዙም መጨነቅ የለባችሁም። ሬዲዮን ነው የምነግራችሁ። እና ኮሜንታተር ዛሬም አብሽሩ፣ እንደዚህ እንዳማረባቸው ይሄ ጊዜ ናፍቆናል። እንዲህ እንዳማረባቸው ደግሞ ይመጡልናል ማለት ነው። እና ተረጋጉ። አሁን ማረጋጊያው ሰዓት ነው። ለምን አንዳንድ ነገር ቪዲዮ ስታዩ ላይክ ሲሸራረቱ ብሩክ እንግዲህ እየስተር ተጣልቶ ሲሸርትለት ላይክ እንዴ ከምትጣሉት ሰው ጋር ስልክ ተደዋውላችሁ ሄዳችሁ ላይክ ሁሉ እራሳችሁ ማለት ነው። እኔ ከከሌ ጋር እንዴት ነው ስጣላ ቪዲዮ ለመስራት ቀን በቀን እጠራራለሁ ላይክ እና በደህና ቀን ደግሞ ሀይሚዬና ብሩኬ ቪዲዮ አይሰሩም። ትዝ ካላችሁ በቃ አይዲያም እየጠፋባቸው ይሁን አለው አለም ይጠፋሉ በብዛት በፊት ማለት ነው። የሰው ቻናልን ግን ሄደው አዳዲስ ቻናሎችን ያሳድጋሉ። የቡታጅራ ሰውን ላይክ ይጠፋሉ በዛ ሰዓት። አሁን ግን በረብሻ ሰዓት ሁሌ ያሉ ሪሊዮን 2 ቀን እንኳን ቢጠፉ ነው በረብሻው ሰዓት የስተርዴይ እና ሀይሚዬ ማለት ነው። ለምን ይሄ ነገር ድራማ ስለሆነ ነው እንጂ እናንተ ስትረበሹ ከሰው ጋር ስትጣሉ እንዴ ነው ቪዲዮ ስሩ የሚያሰኛችሁ። እና ይሄን ይመስላል እንግዲህ